ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁልኝ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ለቻናሌ አዲስ የሆናችሁ ላይክ፣ ሼር፣ ሳብስክራይብ ያደረጋችሁ ቤተሰብ ሁኑ። ነባር የሆናችሁ ደግሞ ላይክ፣ ሼር ያደረጋችሁ አበረታቱኝ። ስለምታበረታቱ ላይክ፣ ሼር ስለምታደርግልኝ ከልብ አድርጌ አመሰግናለሁ። ዛሬ ደግሞ ይዤላችሁ የመጣሁት እንደተለመደው አዝናኝና አስተማሪ የሆነው አደይ ድራማ ነው። በክፍል 145 ነው ይዤላችሁ የመጣሁት ውዶችዬ። እና ባለፈው ለማስታወስ ያክል ሊሊ ራሷ አዝሯት ወድቃ ራሷ እንደሳተች ነው እና ዛሬ ማን ደርሶላት ይሆን የምለውን አብረን እናያለን። በግ መቱ ሳሎን ላይ ሄዶ ተቀመጠ። ሌሊ የት ሄዳ ነው ሌሊ ብሎ ተጣራ ማለት ነው። ከዛ ግን የምሰማው የለምና እንዴ የት ሄዳ ነው? አሟት ነበር እኮ የት ሄዳ ነው? እስኪ ልደውልላት ብሎ ስደውልላት ስልኳ በተደጋጋሚ ስደውልላት ስልኳ ጠራ ማለት ነው። ስልኳ ክሽና ቤት ነው ሆኖ ነው የጠራው እና ከዛ እንዴ ምን ሆና ነው ታዲያ አቤት የማትለው ብሎ ወደዛ ሲሄድ እዛ ላይ ራሷ ስታወድቃለች። እንዴ ሌሊዬ ምን ሆነሽ ነው? ምን አጋጥሞሽ ነው? ብሎ ይዟት ተሸክሟት ወደ ሳሎን ሶፋ ላይ እንድታረፍ አደረጋት ማለት ነው። ከዛ ከነቃች በኋላ ራሷ ካወቀች በኋላ እኔ ወደ ሕክምና እንሄድ ብሎ ይዟት ወደ ሕክምና ይዟት ፍቅርና ዴቭ ደግሞ ተስማምቷል ማለት ነው። ምክንያቱ ራሷ ከሰው አገላ ለብቻው ብቸኛ ስለሆነች ከአሁን በኋላ እኔ ከጎንሽ ነኝ ያላት፣ እሷን በጣም ደስ አላት ፍቅር። እንዲህ ዴቭዬ በጣም አመሰግናለሁ። እኔ እኮ የብቸኝነት ስሜት ሲሰማኝ እኮ ነው ለብቻ የምሆነው፣ እኔ በቃ የምወደኝ ሰው የለም ብዬ እኮ ነው አለችው። አይ እንደዛ አይደለም፣ ጸባይ ስራሽ ስለሚከፋ ነው እንጂ ላንቺው ሁሉ ይወድሻል። ስለዚህ ራስሽ ላይ ያልሆነ ነገር እንዳታደርጊ፣ እንደውም ከቤት ጠፍተሽ ወደ ሌላ ቤት አትሄጂ ብሎ እየመከራት እያለ እሷም እኔም በጣም ደስተኛ ነኝ እያለችው ሁሉም ከጎንሽ ነኝ እያላት እያለ አደይ መጣች። እንዴ አይኔ ነው ምንድን ነው እያዩት ያሉት ብላ አደይ ስትመጣ ሁላቸው ደንግጠው ተነሱ እና ምን እያደረገ ነው ዴቭ አለችው። እንደምታዩ ነው እንደምታዩ አለችው። አይ አንዳንድ ነገር እያወራን ነበር ስለ አንዳንድ ነገር አላት። በቃ እሺ ዴቭዬ እንደተነጋገር ነው ብለው አደይ ወደ ሌላ እንድታስብ ማለት ነው። በተንኮሏ ነው ፍቅር እንደዚህ ያለችው። እንደተነጋገር ነው አለችው። ምንድን ነው የተነጋገራችሁት አለች አደይ። ዴቭ ደግሞ አይ አንዳንድ ነገሮች ነው ስለሷ ነው የብቸኝነት ስሜት ስለተሰማት እሱ እንድትተወውና እንዲሁም ጸባይዋ ካስተካከለች ሁሉም እንደምወዳት እያስረዳኋት ነው ማለት እንደዚህ ነው እንዴ? እና እየጠበቅኩ ነበር እኮ አለችው። ከዛ እንደዛ ብለው ወደ ልል ቤት ሄዱ። ሁለቱ ወደ ልል ቤት ሄዱ ማለት ነው። ልል አሟት ስለነበረ ወደ እሷ ሄዱና ወደ ቤቷ ሲሄዱ ቤት የለችም። እንዴ የት ሄዳ ነው? አሞት ነበር አሞኛል ብላኛለች እኮ ወደ አንተ መጥቼ ነው እንጂ እኮ አሞኛል ብላ ነግራኛለች እኮ የት ሄዳ ነው አለች። ከዛ እንዴ ከመማት ሰው አሟት ከሆነማ ወዴት ሄዳ ነው? ደውልላት እስኪ አላት። ከዛ ደወለች። ስትደውል በኪ ያነሳው ስልኳ አሟት ሕክምና ሆስፒታል ነው ያለው ሲላት በጣም ደነገጠች። አደይ እንዴ ምን ማለት ነው? እናት ትነግረኝም እንዴ አትደውልኝም እንዴ ብላ በጣም ተደናገጠች። እና ዴቭም አይዞሽ ወይም ወደ ሆስፒታል እናያታለን ወይም ወደ ቤት ትመለሳለች አይዞሽ ብሎ አቀፋትና አጽናናት። እሷም እሺ አለች። በዛ ደግሞ እንደለመደችው ከፍቅር ጋር ተንኮል ለማሰብ ፈልጋ ከኔ ጋር ካልሆንሽ እወቂ አሳይሻለሁ እያለቻት ከሷ ጋር ሆና ተንኮል ልትሰራ ማለት ነው። ፍቅርም እምቢ ስላለቻት ከዛም የፍቅር እናት መጡ ማለት እንዲህ በዛ እዚህ ላይ ምን እያደረግሽ ነው የኔ ልጅ? በጣም እኮ ነው የማመሰግንሽ ስለሰጠሽኝ ደግሞ ይሄ የሚመስል ቤት እያለሽ አንቺ ምንድን ነው ቤት የለኝም ምን የለኝም ብለሽ እኛ ቤት መጥተሽ የነበረው ችጋር እያወራሽ የነበረው ይሄ የሚመስል ቤት እያለሽ አሏት። እሷ ደግሞ እንደ የኔ እኮ አይደለም በት እኮ የኔ አይደለም
ወደ ሌላ ቤት በሀገር ልዝናና ሄደው ቤቱ ለእኔ ትተውልኝ ሄደው ነው እንጂ እኮ የኔ ቤት አይደለም እሱ ብላ ነገረቻቸው ማለት ነው። እንደዚህ ነው እንዴ? በጸባይ ከሰራሽ እኮ ሁሉም ሰው እያስጠጋሻል፣ ይወድሻል። ስለዚህ አንቺም ጠንክረሽ ስሪ ጎበዝ፣ ቀጤበት፣ ጠንክረሽ ስሪ አሏት ማለት ነው። አደይ ደግሞ ይቺ ልጅ ደግሞ እንደለመደችው ቀብጠቷ ሶፋ ላይ ሆና እየጨፈረች እያለ ሮማን እያየቻት እየሳቀች ማለት ነው። ከዛ ርታ መጣች እና እንዴ አንቺ ልዱ አለቻት። ወይዬ አለች። ደግሞ ምን እያደረግሽ ነው? ውረጂ ከሶፋው ላይ ውረጂ። ምን እያደረግሽ ነው? ሶፋው ላይ ሆነች ትቀብጫለች እንዴ አለቻት። እኔ ደግሞ ጥሩ ነገር የምትናገር መስሎኝ ወየ ማለት ብላ ትታችሁ ሄደች ማለት ነው። ሮማን ይባ እንዴ አስቆጣሻት፣ አስኮረፍሻት እኮ አለቻት። እሷ ጸባይዋ ነው እንደ የእሷ ልማድዋ ነው እና አንቺባ አሽ ምን አለሽ አለቻት። አይ ምንም አላለኝም ማለት እንደ ይህ ሁሉ አጣርፎ ጠርቶ ምንም አላለኝም ማለት ምን ማለት ነው? ደግሞ ከኔ መደበቅ ጀመርሽ እንዴ አለቻት። አይ ደብቅሽ አይደለም ርታዬ፣ ግን እኔ ብሎኝ ለወራኝ ስልፍ በር ተንኳኳ፣ ፍቅር መጣች እና ተው አለቻት። አንቺ እና ፍቅር መጣች ብለሽ ነው ላሽት ተሹ ሄድሽው አለቻት። አዎ አሁን ነይ ሂጂ፣ ነይ ወደ አሹ የምነግርሽ ነገር ስላለ ነይ አለቻት። ምክንያቱ አሹ አፈቅርሻለሁ ብሎ ለመናገር በጣም እየፈራ ነው እና ርታ እያባረተችው ነው፣ አይዞ እያለችው ነው እና ግን ፈርቷል። እንደዚህ ስላት እሷ እንደዚህ ካለችኝ እምቢ ካለችኝ እሺ ብሎ እየፈራ ነው እና ሮማኔ ደግሞ ምግብ ይዛላት ወደ ፍቅር ሄደች። አንቺ ደግሞ ማላዘኛ አድርጎች ነው ለምን መጣሽ አለቻት። እንዴ ፍቅር ምግብ እኮ መብላት አለብሽ፣ በእንደዚህ ከቀጠልሽማ በጠናሽም ትጎጃለሽ እኮ። ለምንድን ነው የብቸኝነት ስሜት የሚሰማሽ? እኔም እንደዚህ ነበርኩ እኮ አለቻት። ምን ማለትሽ ነው? የኔና ያንቺ ምን አገናኘው አለቻት። አዎ እኔ ለብቻዬ ቤት ተዘግቶብኝ እሳቃይ ነበር እኮ አለች። የጫን ምስት እያለሽ ነው አለቻት። አዎ የጫን ምስት እያለው ቤት ተዘግቶብኝ እየተደበደብኩ በቃ እኔ ጨለማ፣ እኔ ከዚህ በኋላ እኔ ያበቃልኝ ብዬ ነበር። ግን ተስፋ መቁረጥ የለብንም፣ አንቺ ደግሞ ተስፋ መቁረጥ የለብሽም፣ ነገ ሌላ ቀን ስለሆነ አለቻት። እኔ እኮ እኔ እናት አልነበረኝም፣ አንቺ ግን እናት ወንድም አባት አለሽ አለቻት። እና ምንድን ነው አንቺ ሳንዴ ስለሌለሽ ነው። እኔ እኮ እያሉኝ አባቴ እያለ እናት እያለች እኮ ነው የማይወድኝ አለች። አይ የማይወድሽ ሆነው አይደለም ጸባይሽ ክፉ ስለሆነ ነው አለቻት። አንቺ ደግሞ በይ ዝም ካለች ሌላ ትቀባጥር ያለሽ ሂጂ ውጭልኝ ከክፍሌ አለቻት። አይ እንደዛ አይደለም፣ ስለ እውነት ነው የነገርኩሽ። ስለዚህ መብላት አለብሽ። በእጅ መብላት ካልፈለግሽ ደግሞ እኔ ላጉረስሽ አለቻት። አንቺ ግን ይሄ እኔ ያደረግኩሽ ነገር ረስተሽው ነው ወይስ እያወቅሽ ነው እንደዚህ የምትሆኝ አለቻት። አይ ያደረግሽኝ ነገር ረስቼው ሳይሆን ግን አንቺ ክፉ ስለሆንሽ እኔ ደግሞ በአንቺ ላይ ክፉ መሆን አልፈልግም። በሌላው አልረሳውም፣ ግን በአንቺ ላይ ክፉ መስራት ክፉ መሆን የለብኝም፣ ለዛ ነው አለቻት። እሷም ዝም አለች እና ሮማኔም ትታት ወጣች እና ወደ አሹ ሄደች። አሹ ጠርቷት ነበር። አሹ ምንድነው ትጠራኛለህ? እመጣለሁ አትነግረኝም? ትጠራኛለህ? እመጣለሁ አትነግረኝም? ምንድነው የደበቅኝ ነገር አለ እንዴ አለችው። አይ ሮማኔ ምንም የደበቅኩሽ ነገር የለኝም እያላት እያለ እየፈራ አሁን ንገራት ወይስ አልንገራት ብሎ እየፈራ እያለ ርታ መጣች። ርታ ስትመጣ እንዴ እስካሁን አልነገርካትም አለችው። ምንድን ነው የምንነገረው? ምንድን ነው የደበቃቸውኝ ነገር አለ እንዴ አለች ሮማኔ። አይ ምንም የለንም የምንነገር የለም አለ። እንዴ ምንድን ነው? እነግራታለሁ ነው ይጥርልኝ እያልክኝ አልነበረ አለችው። አይ ምንም ቢሆን መቼም ቢሆን አልነግራትም አለ። እንዴ ምንድን ነው የማትነግረኝ ነገር ስትለው ከዛ በቃ
ፈርቶሽ ነው ልነግርሽ ያሰበው ነገር ፈርቶሽ ነው ስትላት፣ አይ እናንተ የደበቃችሁኝ ነገር አለ ማለት ነው እና ለብቻችሁ እንደፈለጋችሁ ታወሩ ብላ ትታቸው ሄደች። ሮማኔ ሄደች ማለት ነው ትታቸው። የፍቅር እናት ደግሞ ብቻቸው ተቀምጠው እያለ ፍቅር መጣች እና እንዲህ ልጅ መጣሽልኝ አለው። ልጄ እኔ እኮ በጣም ነው የምወድሽ፣ እኔ እኮ ማንም የምወደኝ የለም ስል አንቺ እኮ በጣም ነው የምወድሽ፣ ሁሉንም የምወድሽ፣ አባትሽም እወድሻለሁ፣ እኔም እወድሻለሁ። ለአንቺ ስንት መንከራድ አይቼ እንዳሳደግኩሽ ረስተሽው ነው? እነድን እኮ ሁሉም ነው ክፉ ክፉ የምትይኝ፣ ክፉ ስለምትሰሪ ነዋ። አንቺ ቤዛ ያልሆነ ነገር ሰርታችኋል። ቤዛ እዚህ ቤት አለች አለቻት። አይ የለችም። አየሽ ቤዛ የለችም እዚህ ቤት፣ አንቺ ግን አለሽ። ምክንያቱ ልጄ ስለሆንሽ። ልጄ ክፉም ብታደርጊ እቆጣሻለሁ፣ እመክርሻለሁ እንጂ ከዚህ ቤት እንደማላስወጣሽ አንቺ ታውቂያለሽ ስትላት፣ እሷም እናቴ አመሰግናለሁ፣ በጣም ነው የምወድሽ አለች ማለት ነው ፍቅር። እሰይ የኔ ልጅ እንደዚህ ስትይ ነው የሚያምርብሽ እያለቻት እያለ እናቴ ግን ታውቂያለሽ፣ ምን ነው የማውቀው፣ አደይ ከዚህ ቤት የወጣችው እኮ ለደፋ ፍቅራ ነው አለቻት። እንዴ አደይ ለደፋ ፍቅር? አዎ። ከዛ እንደዛ እያለቻት እያለ ማን መጣ? ዴቭ መጣ። ከዛ እንዴ ብለው ፍጥጥ ብለው አዩትና ዴቭ አሉት። አቤት አደይ ላንተ አፍቅራ ነው የወጣችው ከዚህ ቤት አሉት። አይ አደይ ብሎ ልነግራቸው ነው የሄደው እሱም። ከዛ እንደዛ ስለተፈራ ማለት ነው ውዶቱዬ የነግራቸው ይሆን በክፍል 146 እስከምንገናኝ ላይክ፣ ሸር፣ ሳብስክራይብ አድርጉ። ወዳችኋለሁ። ባይ ባይ።